ጌታችንና የአምላካችን ሰላምና ጸጋ ለእናንተ ይሁን። እንዴት ቆያችሁ ቅዱሳን? ሁሉ ሰላም ነው? ክብሩ ለኢየሱስ ይሁን። ዛሬ ይዤ የመጣሁት መልእክት ጸጋ በዝቷል ብለን በኃጢአት ጸንተን እንኑር፣ የጸጋ ዘመን ነው ብለን ኃጢአትን እንደ ውሃ እንጠጣ፣ እንደፈለገን እንኑር። በጣም የሚገርማችሁ የእግዚአብሔር ቃል መዝሙር ምዕራፍ 139 ከቁጥር 7 ላይ ዳዊት የትም ቢሄድ ከፊቱ መሸሽ አልችልም፣ የትም ቢሄድ ከመንፈሱ መሸሽ አልችልም ስል በትምህርት ጉዳይ፣ በስራ ጉዳይ ወደ ተለያየ አካባቢ ሄዳችሁ ሰው አያየኝም ማን ያየኛል ብላችሁ እንደተፈቀደ ኃጢአት የምትሰሩ ሰዎች፣ የምትሰሩ እህቶች፣ ወንድሞች መጽሐፍ ቅዱስ እንደዚህ ነው የሚለው። እንግዲህ እኛ ለኃጢአት ሞተን ለጽድቅ እንድንኖር ክርስቶስ በመስቀል ላይ ኃጢአታችን ተሸከመ። ለኃጢአት ሞተን ለጽድቅ እንድንኖር እንዲሁም ሐዋርያ ጳውሎስ ወደ ቆላስይስ ሰዎች ከክርስቶስ ጋር ከሞታችሁ፣ ከክርስቶስ ጋር ደግሞ ከተሰቀላችሁ፣ ከክርስቶስ ጋር ከሞታችሁ ክርስቶስ ባለበት ቦታ በላይ ያለውን እሹ እንጂ በዚህ ምድር ያለውን አይደለም ሞታችኋል ይላል። ሞታችኋል ማለት ለኃጢአት ሞታችኋል ማለት ነው። ስለዚህ ኃጢአት እንደተፈቀደ አገር ቀይራችሁ በጣም የሚገርማችሁ እንደተፈቀደ ኦፊሻል እንደተፈቀደ ኖርማል አድርጋችሁ የምትኖሩ እህቶች ወንድሞች ተመለሱ ይላችኋል ጌታ። ዮሴፍ አገርን ቀይሮ የቀየረበትን አገር የኃጢአት መጠቀሚያ አድርገው አልተጠቀመም። እግዚአብሔር ያየኛል አገርን ቀይር ያለው አምላክን አልቀየርኩም ብለው እግዚአብሔርን ፈራ። እንዲህ አይነት ክፉ ነገር እንዴት አድርገዋለሁ በእግዚአብሔር ፊት እንብ አለ። የጲጥፋራ ሚስት የጋበዘችውን ግብዣ አልተቀበለም፣ ተቃወመ። ልብሱን አውልቆ በእጇ ጥሎ ሄደ ወዳጆች። ስለዚህ መጽሐፍ ቅዱስ ዕብራዊ ጻፊ ሲናገር ገና ይላል ኃጢአት ገና ደም እስከምትፋሰሱ ድረስ ገና ከፊት ለፊት ትቃወማላችሁ ይላል። ስለዚህ እኛ ፊት ለፊት ነው መቃወም ያለብን እንደ ዮሴፍ ፊት ለፊት። ስለዚህ በጓዳ የምትሰሩ እግዚአብሔር እንደማያይ የምትመስሉ ሰዎች መጽሐፍ ቅዱስ እንደዚህ ነው የሚለው መዝሙር ምዕራፍ 139 ከቁጥር 7 ላይ ከመንፈሲ ወዴት እሄዳለሁ? ከፊቲ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለ። እንደ ንስር የንጋትን ክንፍ ብወስድ እስከ ባህር መጨረሻ ቢበርር በዚያ እጅ ትመራኛለች፣ ቀኝህም ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና እንደ ጨለማ እንዲሁ ብርሃን ነው። አቤቱ አንተ ኩላሊትን ፈጥረሃልና በእናትም ሆድ ሰውረኛልና ይላል። እግዚአብሔር ጋር ጨለማ የሚባል የለም። አገር የምትቀይሩ፣ አገር ቤት የምትቀይሩ ብዙ እግዚአብሔር እንደማያይ ለመሸዋወድ የምትሞክሩ ሰዎች እግዚአብሔር እስካሁን ድረስ እንድትመለሱ ነው። ማንም እንዲጠፋ ስለማይፈልግ ቀን እያለ ጊዜ እያለ እንድትመለሱ ስለሚፈልግ ነው እንጂ ዝም ያለው እንደማያይ እንደማያውቅ አይደለም። እግዚአብሔር ሁሉን ያውቃል። እግዚአብሔር ሁሉን ይችላል። ከእግዚአብሔር የሚሰወር ማንነት የለም። አካላቶቸው እንኳን በአንተ ፊት ግልጽ ናቸው። አንተ ልበን ኩላሊትን ፈጥረሃል ነው የሚለው ዳዊት። ስለዚህ ወዳጆችን ዛሬ ይዤ የመጣሁት መልእክት እግዚአብሔር ያያል። ከእግዚአብሔር የሚሰወር ምንም ነገር የለም። ተመለሱ። ቀን እያለ ጊዜ እያለ አትለማመዱ፣ ከኃጢአት ጋር አትለማመዱ። እንደተፈቀደ አድርጋችሁ ኖርማል አድርጋችሁ የምትኖሩት ኑሮ ከዛሬ በኋላ አቁሙ። አማኞች ንስሐ ገብታችሁ ኃጢአታችሁን ተናዛችሁ ከእግዚአብሔር ጋር ተስማሙ። ምሳሌ ምዕራፍ 28 ከቁጥር 13 ላይ ኃጢአቱን የሚናዘዝና የሚተው እርሱ ይለማል ነው የሚለው። እንድንተው ነው እንድንቀጥል አይደለም። የዳነ ሰው ከኃጢአት ጋር አይቀጥልም። ኃጢአት ከእሱ ጋር ኖርማል ሆኖ አያድርም፣ አይውልም። ስለዚህ እንድትወጡ ይሁን ይህን ድምፅ የምትሰሙ ኢትዮጵያ ውስጥ ያላችሁ፣ ከኢትዮጵያ ውጭ ያላችሁ እንድትወጡ ይሁን። ከኃጢአት ጋር ያለ ልምምድ እንድታቆሙ ይሁን። እግዚአብሔር የማያይበት እግዚአብሔር የሌለበት አገር የለም። ዓለምን ሞላው እሱ ነው። የምድር ዳርቻዎች ሁሉ ፈጣሪ ነው። መንፈሱ የሌለበት አገር የለም። መንፈሱ የሌለበት ምድር የለም። ሁሉንም የሞላ እሱ ስለሆነ ምድር ሁሉ በእሱ የተጋጠመች ስለሆነ ይህን ድምፅ የምትሰሙ ሰዎች ጋር እንደደረስ ሼር፣ ሊንክ፣ ሪፖስት፣ ዱዊት እንድታደርጉ እጋብዛችኋለሁ። ተባረኩ። የጌታ ሰላም ከእናንተ ጋር ይሁን።